በናስተለን የዞላ ኒውስ ቤተሰቦች በድጋሚ እንደምንቆያችሁ ከዞላ ኒውስ ዕለታዊ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ኢራን በተባበሩት አረብ ኤሚሬትስ ላይ በፈጸመችው ጥቃት የኢትዮጵያ ዜጋ ላይ ጉዳት መድረሱ ተገለጸ። በተባበሩት አረብ ኤሚሬትስ ጉዳት ከደረሰባቸው 58 ሰዎች መካከል ኢትዮጵያውያን እንደሚገኙበት የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ አረጋግጧል። ይሁን እንጂ ጥቃቱ በደረሰባቸው የኢትዮጵያ ዜጎች ቁጥር ላይ ሚኒስትሩ ዝርዝር መረጃ ከመስጠት ተቆጥበዋል። እንደ ሚኒስትሩ መግለጫ ከሆነ ጥቃቱ ከተጀመረበት ጊዜ አንስተው የኤሚሬትስ የአየር መከላከያ ሰራዊት ከኢራን የተተኮሱ 165 ባለስቲክ ሚሳይሎችን፣ 2 የክሩዝ ሚሳይሎችና 541 ድሮኖችን ማክሸፉን ተችሏል ብለዋል። ከጥቃቱ በኋላ በሁለተኛው ቀን ብቻ የኤሚሬትስ አየር ኃይልና የአየር መከላከያ ክፍሎች 20 ባላስቲክ ሚሳይሎችን ያወደሙ ሲሆን 8ቱ ባህር ውስጥ መውደቃቸውን ተገልጿል። በተጨማሪም 2 የክሩዝ ሚሳይሎችና 312 ድሮኖች በአየር ላይ የተመቱ ሲሆን ከ21 ድሮኖች ግን በሲቪል ተቋማት ላይ ማረፋቸውን ሚኒስትሩ ይፋ አድርገዋል። ከየካቲት ጀምሮ ወደ ኤሚሬትስ አቅጣጫ ከተወነጨፉ 166 ባለስቲክ ሚሳይሎች መካከል 151ዱ ሲወድሙ 14ቱ ደግሞ ባህር ውስጥ መውደቃቸውን ተመላክቷል። ከተለያዩት 541 ድሮኖች መካከል 506ቱ በአየር ላይ የተመቱ ሲሆን ቀሪዎቹ 35 ድሮኖች በኤሚሬትስ ግዛት ውስጥ በመውደቅ በንብረት ላይ ጉዳት አድርሰዋል ብለዋል። ይህም መጠነ ሰፊ ጥቃት የፓኪስታን፣ የኔፓል፣ የባንግላዴሽ ዜግነት ያላቸውን 3 ግለሰቦች ሕይወት የቀጠፈ ሲሆን በሌሎች 58 ሰዎች ላይ ደግሞ ቀላል የአካል ጉዳት አድርሰዋል ሲሉ ተናግረዋል። ጉዳቱ ከደረሰባቸው ዜጎች መካከል የኢትዮጵያ፣ የኤሚሬትስ፣ የግብፅ፣ የፊሊፒንስ፣ የፓኪስታን፣ የኢራን፣ የህንድ፣ የባንግላዴሽ፣ የስሪላንካ፣ የአዘርባይጃን፣ የየመን፣ የዩጋንዳ፣ የኤርትራ፣ የሊባኖስና የአፍጋኒስታን ዜጎች እንደሚገኙበትም ገልጸዋል። ይሁን እንጂ መግለጫው የተጎጂዎችን ቁጥር በዜግነት ከፋፍሎ አላቀረበም። የአየር መከላከያ ስርዓቱ የመታቸው የሚሳይሎችና ድሮኖች ስብርባሪዎችም በሀገሪቱ የተለያዩ አካባቢዎች በመውደቃቸው በሲቪል ንብረቶች ላይ ከቀላል እስከ መካከለኛ ድረስ የሚደርሱ ጉዳቶች ማድረሳቸው ሚኒስትሩ አክለው ገልጸዋል። የኤሚሬትስ የአየር መከላከያ ስርዓት ለማንኛውም ስጋት ሙሉ በሙሉ ዝግጁ መሆኑን የጠቀሱት ሚኒስትሩ የዜጎችን የነዋሪዎችና የጎብኚዎችን ደህንነት ለመጠበቅ ቅድሚያ እንደሚሰጥም አረጋግጧል። በመጨረሻ ሚኒስትሩ ህዝቡ መረጃዎችን ከይፋዊ ምንጮች ብቻ እንዲከታተልና ያልተረጋገጡ ወሬዎችን ከመቀበልና ከማሰራጨት እንዲቆጠብ አሳስበዋል። የተወደዳችሁ የዞላ ኒውስ ቤተሰቦች ቻናሉን ኮመንት፣ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ እያልን በእኛ በኩል ሰናይ ጊዜ ብለናል።